አብዛኛው አረብ ሀገር ላይ የምትለፋ ሴት ህይወቷ ፌል እያደረገ ያለው በቤተሰቦቿ ምክንያት ስትልክለት የምታውቀው ፍቅረኛ እሷ ስትመጣ አግብቶ ወልዶ ከብዶ ነው የምታገኘው። የሄደችው እኮ 2 ዓመት ሰርቼ ህይወቴን ለውጬ የሆነች ገንዘብ አምጥቼ መጥቼ እሰራለሁ ብላ ነው የሄደችው። 2 ዓመት ስትሰራ ለነሱ ስታይ እጇ ላይ ምንም የለም። 4 ዓመት ስታረገው ስትቀጥል አሁንም እጇ ላይ ምንም የለም። እነሱ አዲስ ችግር ይፈጥራሉ። ይሄንን በነገራችን ላይ ለሰው ስትነግረው ሊያዝንልህ የሚችለው እስከ ድረስ ነው ካልክ እስከ ድረስ ነው። መጀመሪያ ሰው ያስብልኛል፣ እናቴ፣ አባቴ፣ ወንድሞቼ፣ እህቶቼ፣ ፍቅረኛዬ ምናምን ያስቡልኛል ብለህ ከማሰብ በፊት አንተ ለራስህ ማሰብ አለብን። ቃል ምገባልህ ለአንተ አላስብም። እኔ ማሰብ የምችለው ቅድሚያ ለራሴ፣ አንተ ለአንተ ነው ማሰብ የምትችለው። ስለዚህ ለእኔ ማሰብ ይችላል ብለህ ካሰብክ ማድረግ ያለብህ ተወዳድረህ አማኑኤል የአእምሮ ማገገሚያ መግባት ያለብህ ቤተሰቦቻችሁን ስትረዱ አቅመ ደካማ ከሆኑ ብቻ መስራት ካልቻሉ ብቻ እንጂ የሚሰራ ወንድም እህት ማንንም እንዳትረዱ። ብዙ ፊልሞች ላይ አይተ ከሆነ ከባድ የሆነ አደጋ ሲደርስ የሆነ ያ የሚያስመልጠው ሰውዬ እጁ የሆነ ነገር ይዞ ነው ያንን ሰው ለመርዳት የሚሞክረው አይደለ? ቅድሚያ መዳን ሲችል ነው ማዳን የቻለው እኮ። ስለዚህ መዳን ስትችል ታድናለህ ማለት ነው። ብዙ ሴት ኢትዮጵያውያን ወደ አረብ ሀገራት ስራ ለመስራት ህይወታቸውን ለመለወጥ ይጓዛሉ። ነገር ግን እንዳሰቡት አይሆንላቸውም። በአጭር ጊዜ ውስጥ እንመለሳለን ያሉትን ረጅም ጊዜ ይሰራሉ። ረጅም ጊዜ ሰርተውም ደግሞ ያሰቡትን ገንዘብ ማጠራቀም አይችሉም። ከመጡም በኋላ የተመሰቃቀለ ከዛም በፊት ከነበረው በላይ ክፉ ህይወት መኖር ይጀምራሉ። ይህ የሚሆነው ለምንድን ነው? ጥያቄ ከፈጠረባችሁ ይህን ቪዲዮ እስከ መጨረሻ ድረስ ከተከታተላችሁ መልስ ታገኛላችሁ። በሰራተኛ አቅም ግንባታና በማማከር አገልግሎት ላይ ለብዙ ዓመት ልምድ ያለው ሲሳይ ዮሐንስ ጋር መፍትሄውንና ችግሩን ነቅሰን እናወጣለን። እናንተም ህይወታችሁን መለወጥ ከፈለጋችሁ እስካሁን ድረስ በህም ምክንያት ህይወቴ አልተለወጠም የሚል ጥያቄ ካለባችሁ ተከታተሉን። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዩት። ጠቃሚ ነው ካላችሁም ደግሞ ለጓደኞቻችሁ ሼር አድርጉላቸው። እንዴት ነሲስ? ሰላም ነህ ቤኪ? ቆይታ አሪፍ ነው? እግዚአብሔር ይመስገን። እንዴት ነህ አንተ? አለን። ሳምንቱ እንዴት አለፈ? እኔ ጋር ጥሩ ነበረ፣ እግዚአብሔር ይመስገን። ጥሩ ጊዜ ነበር ያሳለፍኩት። በስራም በእያንዳንዱ እንቅስቃሴዎቼ ጥሩ ጊዜ ነበረ። ትንሽ ስራ ቢዚ አድርጎኝ ነበር። ያው ከአንተም ጋር መገናኘት አልቻልንም። ጥሩ ጊዜ ነበረ እኔ ጋር ብቻ ኦቪየስ ነበረ። ያው አሪፍ ሀሳብ አንስተን ነው ባለፈው ሳምንትም የተወያየ ነው። አሁን ደግሞ ዛሬ እንድናወራ የፈለግኩት ሰሞኑን እያየኋቸው የነበሩ ታሪኮች ነበሩ። አንዲት ሴት የሰማሁት አንዲት ሴት ለረጅም ዓመታት ኦልሞስት በአስሮች የሚቆጠሩ ወይም 10 ምናምን ዓመት በአረብ ሀገር ስራ ሰርታ ያው በወንድሟ አካውንት ነበረ ታስቀምጥ የነበረው በቤተሰቧ እና ለምን በቤተሰቧ በእናቷ አይ ቲንክ ወይ በአባቷ አካውንት ነበረ ብሩን ትልክ የነበረው። ስለዚህ እሷ ስትመጣ 25 ሚሊዮን ኦር 5 ሚሊዮን እርግጠኛ አይደለሁም መረጃውን ጠብቃ ነው አለኝ ብላን የመጣችው ስትመጣ እና ያገኘችው ግን 50 ብር ነው 100 ብር አካውንት ውስጥ ያለው አካውንት ውስጥ የተገኘው በእንደዛ አይነት የሚቆጠር ነው። እና ጭራሽ ኦልሞስት አእምሯን ራሷን እስከ መሳትም ድረስ ደረሰች የሚል ዜና ሰማውና ይሄ የሚፈጠርበት ምክንያት ምንድን ነው? ሰው በለፈው በሰራው በደከመው ህይወቱ ለምን አይለወጥም ብዬ ሀሳቤን አመጣው። ብዙ ኢትዮጵያውያንም ደግሞ በአረብ ሀገራት ይገኛሉ። ይህ ደግሞ የሁሉም አረብ ሀገር የሚኖሩ ኢትዮጵያውያን ችግር ነው ብዬ አስባለሁና በዚህ ጉዳይ መፍትሄው ምን ቢሆን ብዬ ነው አንተን እዚህ ጋር እንድናወራ የጋበዝኩና በመጀመሪያ እስቲ ብዙ ችግሮች ነው ያሉት አረብ ሀገር የሚሄዱ የሚሰሩ ኢትዮጵያውያን ላይ ብዙ ስትራግሎች ነው ያሉባቸው። ከዚህ የደላላ ችግር ሊኖር ይችላል። እዛ ስራ ሰርተው ላይከፍሏቸው ይችላሉ። ብዙ የፓስፖርት ኬዝ ህገወጥ ተብሎ ብዙ የሚሰቃዩት ስቃይ ይኖራል። እኛ ግን አሁን የምናወራው ዲፕ በሆነው በገንዘብ ጉዳይ ነው። ሰርተው በትክክል ሄደው አሁን የሚሰቃዩትን ሰዎች ሳይሆን አሁን አንስተን የምናወራው በትክክል ሄደው ስራ ሰርተው ረጅም ዓመት ለፍተው ግን ህይወታቸው የማይለወጡ ሰዎችን ነቅሰን የምናወጣው ማለት ነው። ስለዚህ ትኩረታችን በዚህ ዙሪያ ነው የሚሆነው። ስለዚህ ብዙ ኢትዮጵያን ሄደዋል። አሁን እንደው ብዙ እንደ በፊቱ አይቸገሩም። የህገወጥ ነገር አያስቸግርም። በብሌንም ሄደ በህጋዊ መንገድ የመስራት አድቫንቴጅ በጣም ሰፊ ነው። ግን ቢሰሩም ቢለፉም 2 ዓመት ይሰራሉ። ከዛ በኋላ ላይ ሲላቸው 4 ያደርጉታል፣ 6፣ 8፣ 10 ብዙ ዓመት ይለፋሉ። ግን እንደዛም ለፍተው ያሰቡትን ነገር አያገኙም። እና ምንድነው እስቲ የሚገጥማቸው ችግር ምንድነው ብለህ ታስባለህ? ኦኬ፣ በመጀመሪያ ደረጃ ይሄንን ርዕስ ለመወያየት ስለመረጥክ በጣም ደስ ብሎኛል። በቅርቡ
ቢሮ ውስጥ ከስራ ባልደረባዬ ጋር ከአንድ ሰው ጋር ቁጭ ብለን በዚህ ጉዳይ እያወራን ነበርና የስራ ባልደረባዬ ይሄንን ተመሳሳይ ርዕስ አንስቶ እያወራኝ ነበር። በጣም የሚገርመው ቫይራል የወጣ ቪዲዮ ነው በነገራችን ላይ እኔም አይቼዋለሁ። ለብዙ ሰዎች መነጋገሪያ ርዕስ ነው። ሴትዮዋ ኦልሞስት ወደ 15 ዓመት ያክል በዛ አረቡ ዓለም ነው ቆይታ ሰርታ የመጣችው። ስትመጣ እንደውም እኔ ምንድነው የሰማሁት ደግሞ ጭራሽ ባስ ብሎ ይሄ የባንክ ቡክ ደብተሯ ላይ እየጻፈ ሚልክላት የውሸት የሚያክል ሽብር አስገብቼልሻለሁ እያለ እየጻፈ እየፈረመ ሚልክላት ሰው አለ። እሷ በዛ 10 ምናምን ዓመት ቆይታዋ ለቤተሰብ የምትልከው አለ፣ ለእናት ለአባቷ ለወንድሞቿ ለእህቶቿ የምትልከው ብር አለ። ከዛ ደግሞ ለእኔ ተቀማጭ መሆን አለበት ብላ ደግሞ እሷም ለራሷ የምትልከው ነገር አለ። ያንን ደግሞ ብር ልኬ አስገብቼልሻለሁ የሚላት ደግሞ አንድ የቤተሰቡ አካል አለ ማለት ነውና መጨረሻ ላይ ስትመጣ አካውንቷ ላይ 50 ብር ነው የተገኘው ማለት ነው። እና በዛ ምክንያት ራሷን እስከ መሳት ድረስ ራሷን እስከ አለማወቅ ድረስ እስከ እብደት ድረስ ደርሳለችና ምንድነው ችግሩ ብሎ ብዙ ሰዎች እየተነጋገሩበት ያለ ርዕሰ ጉዳይ ነውና ይሄንን ርዕስ በነገራችን ላይ በዚህ ስራ ዓለም ላይ ያላችሁ በተለይ ደግሞ አረብ ውስጥ ሆናችሁ የተለያየ ስራ በመስራት የምትተዳደሩ እህቶቻችን ወንድሞቻችን ይሄንን ቪዲዮ በጣም በትክክል እንድትከታተሉን በዚህ አጋጣሚ ልጋብዛችሁ ወዳለው። በመጀመሪያ ደረጃ ከኢትዮጵያ ወጥተው ወደ አረብ ሲሄዱ በነገራችን ላይ ቤተሰብ የሚልካቸው አሉ። እንደገና ደግሞ ቤተሰብ ሲልካቸው ተበድሮ በጣም በከባድ ሁኔታ ነው የሚልኳቸው። እዛ ሄደው የሚለፉት ልፋት እንግዲህ ይሄ ነው የሚባል አይደለም። ምሳሌ እኛ ሀገር ውስጥ ኢትዮጵያ ውስጥ የሚሰራው 8 ሰዓት ነው። እዛ ግን 8 ሰዓት አይደለም የምትሰራው፣ ሰዓት አሳልፈ ነው የምትሰራው። እዚህ ከምትኖረው ኑሮ የተለየ ኑሮ ነው የምትኖረው። ምሳሌ ብዙ የሚቸግራቸው ነገር አለ። ሌላው ይቀርና አለመግባባት በራሱ እኮ ትልቅ ችግር ነው፣ ይከብዳል። የምትገናኘው ምንም አማርኛ ከማያውቅ ሰው ጋር ነው፣ ወይም ደግሞ አንተ የምታውቀው ቋንቋ አለ ከአማርኛ ውጪ። ኢትዮጵያ ውስጥ ያው 80 ምናምን ብሔር ብሔረሰብ አለ። ከሆነ ቋንቋ ታውቃለህ፣ እነሱ ያንን ቋንቋ አያውቁትም። ወይ አረብኛ ነው ወይ እንግሊዝኛ ነው ሊናገሩ የሚችሉት። የቋንቋ ራሱ አለመግባባት ትልቅ ችግር ነው። ይሄን ሁሉ ችግር አልፈው የሚገጥማቸው መከራ እንግዲህ የምናውቀው ነገር ነው። ምሳሌ ከሰሩ በኋላ ክፍያ የማይከፈላቸው የሚያለቅሱ እህቶቻችን አሉ። እንደገና ኤምባሲ ቆንጽላ ጽሕፈት ቤት ሄደው የተለያየ መከራ የሚደርስባቸው አሉ። በዛ መከራ ግን ታግሰው ወደ ሀገራቸው ብሩን ይልካሉ። ብሩን ልከውት ሲመጡ ግን ያንን ብር አያገኙም። በቤተሰብ ብቻ አይደለም በነገራችን ላይ የሚካዱት። አንዳንዱ በፍቅረኛው አካውንት ያስቀምጣል። ሲመጡ ፍቅረኛዋ ልክ የምታውቀው ስትልክለት የምታውቀው ፍቅረኛ እሷ ስትመጣ አግብቶ ወልዶ ከብዶ ነው የምታገኘው። እንዲህ አይነት ታሪኮችም አሉ። አዎ እንደዚህም አይነት ታሪኮች እኔም የማውቃቸው ያማከርኳቸው ሰዎች አሉ። ፐርሰናል መተው እኔን ያገኙኛሉ፣ በስልክ ያገኙኝ ሰዎች አሉና በጣም ልብ ይሰብራል። እውነት ለመናገር ማለት ሰው ራሱን ስቶ ራሱ በህይወት መቆየቱ በጣም አንድ ነገር ነው፣ በጣም ከባድ ነው። ያንን ያክል የእድሜዋን ግማሽ ዋጋ ከፍላ ሌላ ዓለም ላይ መሆን ማይገባትን መሆን ሆና ነው የምትመጣው። በነገራችን ላይ ያለመደችውን አዲስ ባህል ለምዳ ነው የምትመጣው። ያንን ሁሉ ላይፍ አሳልፋ መታ ምንም የለሽም ስትባል ከባድ ነው። በጣም ከባድ ነው። ልብ ይሰብራል። ብዙ ጊዜ እንደው አይረዱም ሰዎች የሚለፉትን ማለትም የሚሰበሩትን ስብራት ሰዎች አይገባቸው። በእነሱ ቦታ ሆነው ስለማያዩ እናትም አባትም ሁሉም አይገባቸው። አንዳንዴ አንተ ነገሩ ገጥሞ ካላየ በቀር የሰው ስሜት አይገባም። እና ብዙ ጊዜ የሆነ አስፈሪ ነገር ነው ይሄ ምን ያስፈራል የሚሉ ሰዎች ነገሩ ላይ ገብተው ቢያዩ እንደዛ አይሉትም። እና የሚሰበሩት ስብራት በጣም ነው የሚከብደው የምር ማለትም። ከዛ በኋላ ደግሞ የሚገፉት መገፋት ራሱ እንዳደረጉት ኮንትሪቢዩሽን እኮ እንዲህ ስላደረገች እንዲህ ሆና ነው እንዲህ ሆነችው ተብሎ አይታዘንላት፣ ጭራሽ ትገፋለች። እና ይሄ ሁሉ ነገር ውስጥ የምትገባባቸው ምክንያቶች ደግሞ ቢያንስ እኔ ከሁሉም በላይ አንተውን ለምሳሌ አረብ ሀገራት ላይ የሚያሰቃዩ ሰዎች ሊኖሩ ይችላሉ። በፓስፖርት ኬዝ በጣም ብዙ አሰርተው ላይ ከፍሉ ይችላሉ። እኚህ ሁሉ ባዳ ናቸው። አሁን ሰው በፍቅረኛው ምክንያት በቤተሰቡ በእናት በአባቱ ምክንያት ነው አብዛኛው አሁን ደግሞ ፌል እያደረገ ያለው። አብዛኛው አረብ ሀገር ላይ የምትለፋ ሴት ህይወቷ ፌል እያደረገ ያለው ቤተሰቦቿ ምክንያት ነው። በቤተሰቦቿ ምክንያት የኔ በምትላቸው በምትወደው በባሏ በምትወዳቸው በቤተሰብ በእናት በአባቷ ምክንያት ነው አሁን ህይወቷ እየተመሰቃቀለ ያለው ማለት ነው። እና በደንብ እስቲ ችግሮችን በደንብ እናወራና ከዛ እያብራራን ወደ እንትን እንሄዳለን። እና እስቲ ምን ትላለህ በዚህ ጉዳይ? በቅርቡ ይመስለኛል ኦልሞስት
15-20 ቀን ደውላልኝ ነበረ። አረብ ነው የምትኖረው። ከ4 ዓመት ቆይታ በኋላ ነው የመጣችው። ትሩ ስቶሪ ነው የምነግራችሁ በነገራችን ላይ እና ፐርሰናሊቲዋን ልጅቷ ራሷ ይሄን ቪዲዮ ካየች ታውቀዋለች ማንነቷን ማለት ነውና የሚገርምህ ባለትዳር ነው ልጅ ያለው ነው ልጁ እና ስልኩን ሰጣኝ። እኔ እንዳወራሁት አልነገርኳትም፣ አውርቼው ነበረ። የሚገርምህ ያንን ያክል ዓመት ብር ምትልክለት እሷ ናት። አካውንቱ ላይ ነው እሷ የምታስቀምጠው። መጨረሻ እንደምታገባው ነው የምታውቀው እሷ። መታ ሰርፕራይዝ አድርጋው ምናምን ቀለበት አድርጋላት ልትሄድ ነው እሷ የምታውቀው። ስትመጣ ግን የገጠማት ሌላ ጉዳይ ነው። አያውቃትም እሱ ጭራሽ አያውቃትም ማለት ነው። የተጎዳችው የኔ በምትለው ሰው ነው። ስለዚህ እንደዚህ አይነት ገጠመኞች አሁን እሷ በፍቅረኛው ነው የተጎዳችው። በእናት በአባቶቻቸው ደግሞ በተቃራኒ የሚጎዱ አሉ። በወንድሞቻቸው በእህቶቻቸው የሚጎዱ አሉ። ስለዚህ ምን መሆን አለበት? በመጀመሪያ ደረጃ ከዚህ ሲሄዱ ከኢትዮጵያ ሲወጡ መነጋገር ያስፈልጋል። ከቤተሰብ ጋር መነጋገር ያስፈልጋል። ከሱ በፊት እሺ፣ አሁን ወደ መፍትሄ ሀሳባችን ከመሄዳችን በፊት እንዲህ እናድርግ። ለምሳሌ አንተን የወለደ አባትህ ሊጨክንብህ አይችልም። አንተን የወለደች እናትህ ልትጨክንብህ አትችልም። ታዲያ ለምንድን ነው ልጆቹን በዚህ ልክ ማይራሩላቸው? የለፉትን ብር ለምንድን ነው ማያስቀምጡላቸው? እስቲ እዚህ ነገር ላይ በዓለም ፍቅረኛ የሚባለው ለምንድን ነው የእነሱን ልፋት ወስዶ ሌላ ገደል ውስጥ ከቶ ህይወቷ እንዳይለወጥ የሚያደርጉት? ማለትም ፖዚቲቭ እኮ ነው መሆን ያለብህ። አንተ ወላጅ እስከሆንክ ድረስ እኮ ልጅ ህይወቱ ይለወጥ ነው ልትል የሚገባው። ግን ወላጆች ለምንድን ነው እስቲ እንደዚህ የሚሆኑት የሚለውን እናውራ እስቲ። ብዙ ጊዜ እንደዚህ አይነት ገጠመኞች ከቤተሰብ ጋር ባለው ግንኙነት እንደዚህ አይነት ነገር ሀፕን የሚያደርገው መነሻው ነገር ምንድነው? እሷ ትልካለች፣ እነሱ ይኖራሉ። በቃ አለቀ። እሷ ትራባለች፣ እነሱ ይጠግባሉ። እሷ ትጨነቃለች፣ እነሱ ይደሰታሉ። በቃ አለቀ። አብዛኛውን ሴቶች በነገራችን ላይ አረብ ላይ የሚኖሩ እህቶቻችን ሰው የሚያውቀው ጥርስህን ነው። በነገራችን ላይ ከጥርስ ቀጥሎ ያለውን ነገር ማንም ሰው ያውቃል። ሲስቁ እውነት የሳቁ እንዳይመስልን። በነገራችን ላይ በጣም በከፋ ህይወት ውስጥ ነው የሚያሳልፉት። በጣም በሚያሳዝን ላይፍ ውስጥ ነው የሚያሳልፉት። እዛ ያለው የስራው ጫና፣ ከሰው ጋር የመገናኘት እንትናቸው ራሱ በጣም ዝቅተኛ። እዚህ የለመድከው ነገር አለ፣ ስታድግ ያደግክበት አስተዳደግ አለ። ሌላ ዓለም ውስጥ ነው የሚሄዱት። ያንን ሁሉ ስቃይ እነሱ ሲያሳልፉ፣ በተቃራኒው የእሷ ቤተሰብ ግን እንደፈለጉ ይኖራሉ። ምሳሌ ሁሉም የእሷ ቤተሰብ ስማርትፎን ይኖረዋል፣ ሁሉም። እሷ ያንን ብር እንዴት እንደምታመጣው ግን ማንም ሰው አያስብም። ሁሉም ወንድሞቿም እህቶቿም የሚፈልጉት ነገር አለ። እሷ ልክ ከቤቷ እግሯ ሲወጣ ከእሷ የሚጠብቁት ነገር አለ ማለት። ይሄ ቤት ውስጥ ያልተለመደ ነገር መደረግ ይጀምራል። ምሳሌ የቤት ዕቃ የሚሟላው እሷ እዛ ሆና ነው። ቤት የሚገዛው እሷ ሆና ነው፣ እዛ ሆና ነው። ያ ቤት የሚገዛው ለእናት ለአባቷ ነው። ይሁን ጥሩ ነው። እሷ ሳያስፈልጋትም ወይ ቤት ውስጥ ያሉ ዕቃዎች በሙሉ ይቀየራሉ። ቶታሊ ምሳሌ አለባበስ ይቀየራል፣ አመጋገብ ይቀየራል፣ የሚጠቀሙት ዕቃ ይቀየራል፣ የሚይዙት ስልክ ይቀየራል። ይሄ ሁሉ እሷ ተሰቃይታ የምታመጣው ነገር ነው። ይሄንን ማሰብ የሚችል ቤተሰብ አለመኖር ደግሞ በጣም ያሳዝናል። እኔ ደግሞ እንደው አንዳንዴ ቤተሰብ ክፉ ሆኖ የእኛን ህይወት ሊያመሰቃቀል አይችልም። ብዙ ጊዜ ኢንቴንሽናሊ እንደዛ ዴሊብሬትሊ የሚሰሩ ሰዎች ሊኖሩ ይችላሉ፣ ወላጆች ሊኖሩ ይችላሉ። ግን አብዛኛው እኔ ወላጅ ሆን ብሎ ልጅ ላይ መጥፎ ያደርጋል ብዬ አላስብም። ግን ምን ይፈጠራል መሰለህ? አንደኛ ከዚህ ስትሄድ ውጭ ሀገር ሄዶ የሰራ ሰው ጀስት ሀብታም ነው ተብሎ ነው የሚታሰበው። ሀብታም ሲባል የገንዘብ ልክ የለውም ብዙ ጊዜ ካየ። ምክንያቱም ደሞዝ 2000 ብር የሚበላ ሰው 10,000 ብር የሚበላው ሰው ለሱ ሀብታም ነው። አንተማ ሀብታም ነው የሚለው 10,000 የሚበላው ደግሞ 100,000 የሚበላውን እንደዛ ማለቱ አይቀርም። አሁን እነሱ ካላቸው ፋይናንሳል ስታተስ አንጻር አንተ ወጥተህ ትንሽ የተሻለ ነገር ምትለፈው ግን በጣም ብዙ ነው። የሚደክሙት ድካም በጣም ብዙ ነው። እነሱ ራሱ ያውቁታል። ግን ትንሽ ፈቀቅ ያለ ሻለ ነገር ሲያገኙ የሰው ኤክስፔክቴሽን ምንድን ነው? ኦልሬዲ ሀብታም ነው፣ ገንዘብ አለው፣ ሊረዳኝ ይገባል ብሎ ነው የሚያስቡት። በዛ ምክንያት ምን ይሆናል? አንተ ላይ ፕሬሸር ይጨምራል። አንተ እዛ ስትሆን ምን ያደርጋሉ? በፊት ችግር ማይሆንባቸው ነገር አሁን ችግር ይሆንባቸዋል። በፊት ሞባይል አለመያዙ ማያስጨንቀው ወንድም አሁን ያስጨንቀዋል። በፊት መልበሷ ማያስጨንቃት፣ ሜካፕ መቀባቷ ማያስጨንቃት እህት አሁን መቀባት ያስጨንቃታል። በፊት የመንግስት ትምህርት ቤት የሚማር ልጅ ካለ የመንግስት ትምህርት ቤት መማር እንደ ክፉ ይታይና የግል ይማር እንጂ ይባላል። በማን? እዛ አረብ ሀገር በምትለፈው ብር።
ይሄ ሁሉ ጫና ተሸክማ ነው እዛ ሀገር ያለችው ሴት የምትኖረው። ከዚህ ደግሞ ሲሄዱ ካየ አካዳሚካል ናውሌጅ ብዙም የላቸውም። ይሄ በጣም የተመመችስ ዲግሪ ያላት ሴት አረብ ሀገር ልስራ ብላ አትሄድም። ብዙ ጊዜ ካየ ይሄ ሃይ ስኩል ላይ የጨረሱ ምናምን ስለሆኑ በደንብ ይቸገራሉ፣ ትንሽ ያስቸግራቸዋል። ስለዚህ ይሄ ሁሉ ባለበት ሁኔታ ጫናን ተቋቁማ ልትቆይ አትችልም። ያው እስከ ዛሬ ድረስ የተጎዱት ጉዳት ሊኖር ይችላል። ከዚህ ቪዲዮ በኋላ ግን አይጎዱትም። ይህም ቪዲዮ እስከ መጨረሻ ድረስ የሚከታተሉ ሰዎች አይጎዱም። ምን ማድረግ እንዳለባቸው በደንብ ነው የምንነግራቸው። እና አይረዳህም ነው ሰው አለህ ብሎ ነው የሚያስበው። አሁን እዚህ አስቀምጠልኝ ራሱ ስትለው የሆነ ቦታ የሆነ ብር ደብቆ ነው እንጂ የሚሰጠን በግልጽ አያስቀምጥም ብሎ ነው የሚያስበው። ስለዚህ ሲያጠፋ ምንም አይመስለውም። ሲቀጥል ደግሞ ሰው ያልሰራበትን ገንዘብ ካገኘ መቼም በትክክል አይጠቀም። መቼም ራስህን ይኸው እስቲ የሆነ ሳለፋ የመጣ ብር ካለ በሆነ መልክ ምናምን የመጣ ብር ካለ ራስ ጋር ይኸው አትጠቀሙም በትክክል ሰው። ስለዚህ እኚህ ሰዎች አልሰሩም፣ ጉልበታቸውን አላወጡበት፣ ዝም ብሎ ነገሩን ካስቀመጡ ለምን እንትን አይሉ? ኦልሬዲ ለምን አያጠፉ? ይሄ ማለት ስለ ብርህ ግድ ሊልህ የሚገባው አንተን ነው እንጂ እነሱን አይደለም። ከነሱ ልትጠብቅ አይገባም። ቢኮዝ እነሱ አለፉበትማ፣ ልፋትን የምታውቀው አንተ ነህ። እና ይሄ ያልሰሩበትን የማግኘት ውጤት ነው እንደዛ የሚያደርገውን ብዬ እያሰብኩ ነበር። ችግሩ በጣም የሚፈጠረው እዚህ ጋር ነው። ወላጅ ክፉ ሆኖ ሳይሆን ሰው በቃ በባህሪው ያለፋበትን ነገር ካገኘ ያጠፋል። ፕላስ ደግሞ ሲቀጥል ብዙ ጊዜ አንተ ከችግሩ ሳትወጣ የሆኑ ሰዎችን ካሉበት ችግር ለማውጣት ለምን ትሞክራለህ? እሱ ነገር ቤኪ፣ በነገራችን ላይ እኔም ቅድም ያነሳሁት ሀሳብ ቤተሰብ ክፉ ሆኖ አይደለም። በነገራችን ላይ በቃ እኮ ሀሳቡን ነግረከዋል። ሰው ያለፋበት ነገር መያዝ አይችልም። ባጭሩ እሱ ነው። ፕላስ ሙሉ ስትረሱ እዛች ልጅ ላይ ይሆናል። ሙሉ ስትረሱ ምሳሌ ቤት ውስጥ የሚበላው ነገር ካለ ስለማባያው የምትጨነቀው እሷ እንጂ እዚህ ያለው አይደል። ለምን እንደዚህ ያልሆነም ሲባል መች ብር ልከሽ ይላል። እንትን እኮ እንደዚህ አልተደረገም ብላ ስትጠይቃቸው አንቺ ብር አላክሽማ ይባላል። እንደዚህ አልሆነም ስትል እንደዚህ አልሆነማ የሚባለው ሁሉም ፕሬሸር እሷ ጋር ነው የሚመጣ። መሆን የለበትም በነገራችን ላይ በፍጹም። የሆነ የቆመ ሰው አለ አይደለ ቤት ውስጥ እንደው ይቅርታ አድርጉልኝና መማር ማይፈልግ ወንድ እኮ ተቀምጧል። በጣም ረጅም ዘመን ሲያስቸግር የነበረ ልክ የሷን እግር ከቤት መውጣት ጠብቆ የሆነ ተሽከርካሪ ያስፈልገኛል ይላል። እሷ ብሩን እንዴት እንደምታመጣው እሷ ብቻ ነው የምታውቀው። ፔንህን በነገራችን ላይ ለሰው ስትነግረው ሊያዝንልህ የሚችለው እስከ ድረስ ነው ካልክ እስከ ድረስ ነው። ይሄ ፈረስት ኤድ ኪት የሚባል የመጀመሪያ እርዳታው ብሎ ከንፈር ሊመጥልህ ነው የሚችለው። ፔንህን የምታውቀው አንተ የታመምከው ነው። ስለዚህ የለፋችሁን ልፋት የምታውቀው እሷ እንጂ እዚህ ያሉት እናቷ፣ አባቷ፣ ወንድሟ፣ እህቷ፣ ፍቅረኛ ምናምን የሚባል አይደለም። ፔኗን የምታውቅ ከሆነ ፔኗን እንዴት ትሪት ማድረግ እንዳለባት እሷም ልታስብ ይገባል። ምትልከዋ ራሱ ማለት ነው። ቤተሰብ ይረዳ፣ አዎ ይረዳኛ፣ ይረዳ አላለም። ግን ሲረዳ ሊሆን የሚገባው ገደብ ሊኖረው ይገባል። ቤተሰብ ያንን ማሰብ ካልቻለ እሷ ልታስብ ይገባል እኮ። እሷ ማሰብ ይጠበቅባታል። ምትልከዋ ወይም ደግሞ የሚልከው ሰው ማሰብ መቻል አለበት። በወር ውስጥ ይሄን ያክል ሽብር አገኛለሁ፣ ለቤተሰብ ይሄን ያክል ሽብር ብልክ እኔ ይሄን ያክል ተቀማጭ ባደርግ ብሎ ማሰብ ያስፈልጋል። እኔ እርግጠኛ ሆኜ መናገር የምችለው ከዛ የሚላክ ካለ እዚህ አብዛኛውን ሰው አይሰራም። እኔ ሲሳይ አንድ ነገር እናውራ፣ አንድ ኦፊስ የሆነ ነገር እናውራ። ሰውን ሰተህ ህይወቱን አትለውጠውም፣ ወይም ደግሞ ሰተህ ስራ እንዲሰራ አታደርጉም። መጀመሪያ ባለው ነው ሰው የሚጀምረው። ሪል የሚሰራ ሰው ባለው ነው የሚጀምረው እንጂ የሆነ ሰው ገንዘብ ሲሰጠው ጠብቆ አይደለም የሚጀምረው። ባለህ ከጀመርክ ፖቴንሻል አለክ፣ አቅም አለ። ስለዚህ ከየትም ብትጀምር መለወጥ እንደምትችል ስለምታምን ትጀምራለህ። ማያምን ሰው ምንም እንትን የሌለው ሰው ግን የሆነ ሰው ሰንበዲ ገንዘብ እስኪሰጠው ይጠብቃል። ያን ታይም ይጀምራል። ቻሌንጅ ከመጣ ብሩ የራሱ አይደለም፣ ከሆነ ቦታ የተሰጠው ብር ነው፣ ያለፋበት ያልደከመበት ብር ነው። ስለዚህ ምንም አጥፍቶ ምንም አይመስለውም። ሰው ግድ ካላለው አንተ ስለ ገንዘብ ግድ ሊል ይገባል ነው የኔ እንትን ኦፒኒየን። ታዲያ እንደዚህ ከሆነ ከሁሉም በላይ ኮንሰርን አድርገህ ነገሮችን መቀበል ያለብህ አንተ ነህ። ለምሳሌ በፊት አንተ እዛ በፊት ሳትሄድ በፊት እንዴት ነው እየኖሩ ያሉት እነሱ ቤተሰብ
አንተ ባትሄድም መኖር ይቀጥላሉ። መኖራቸውን ብትኖርም ባትኖርም ይቀጥላሉ። ግን ሆን ብለው አንተ ላይ ጫና ይደረጋል። እርዳታ እንድትገፋ ይሄ ይጣሉዋል ሁላ እኮ አንዳንድ ቤተሰብ የሆነ ግሩፕ የሚያሳምጽ ግሩፕ ያሳምጣው አረዳችም ተብሎ እኮ እሷ እኮ ሄደች እኮ 2 ዓመት ሰርቼ ህይወቴን ለውጬ የሆነች ገንዘብ አምጥቼ መጥቼ እሰራለሁ ብላ ነው ሄደችው። 2 ዓመት ስትሰራ ለእነሱ ስታይ እጇ ላይ ምንም የለም። 4 ዓመት ስታደርገው ስትቀጥል አሁንም እጇ ላይ ምንም የለም። እነሱ አዲስ ችግር ይፈጥራሉ። ይሄ የሚታለፈው ጨካኝ በመሆን ነው። ሰው ህይወቱን ገና ለመለወጥ እየተጣጣረ ያለ ሰው ቤተሰቡ ላይ መጨከን አለበት። እኔ ቤተሰብን መርዳት የለብህም ብዬ ከሚያምኑ ሰዎች መካከል ነኝ ያሉት። መሆን ያለበት ግን እኔ እንደዚህ ነው ቤኪ፣ ካንተ በላይ ስላንተ የሚያስብ አለ ብሎ ማሰብ እብደት ነው ብዬ ደግሞ ያምናል። በቃ አለቀ። ቤት ውስጥ ልክ ከቤት ውስጥ እግር ሲወጣ ሰላም የነበረው ወንድም፣ ሰላም የነበረችው እህት፣ ወንድም በአንተ በኩል ከሆነ እሱ እኮ መርዳት የማይችለው ቢያንስ ለራሱ እንደዚህ ሲያደርግ ለኛ እንደዚህ ያደርጋል ብሎ ወንድም ካመነ እህትክ ክፉ ስለሆነ ነው እኛም መርዳት የማይፈልገው ብላ ታሳምጻለች። የሆነ ግሩፕ አንተን ይደግፋል፣ የሆነ ግሩፕ አንተን ይቃወማል። ስለዚህ ሊታወቅ የሚገባው ነገር በመጀመሪያ ደረጃ በነገራችን ላይ ይሄ ራስን ማዳን ሊቀድም ይገባል። የትኛውም ዓለም ላይ መቆየት ስትችል ነው ማቆየት የምትችለው። ሲኖር ነው መርዳት የምትችለው። ያንን ሊያውቁ ይገባል። በመጀመሪያ ደረጃ ምንም ከሌላት ላይ መታ ለምን ታለቅሳለች? ቢያንስ እኮ መታ ሻይ ቡና መስራት የሚችል ካፒታል ሊኖራት ይገባል። ያንን ማሰብ የሚችል ሰው ከሌለ እሷ ለራሷ ማሰብ ትጀምራል። ለምንድን ነው እሷ ሰዎች እንዲያስቡላት ይሄ የምትፈቅደው? የንግድ ፍቃድ የምትሰጠው ምን ማለት ነው? አስብልኝ ሲሳይ ብለህ ለኔ ንግድ ፍቃድ መስጠት እኮ ማለት ነው። አላደርገውም ቤኪ፣ ቃል ምገባለህ ለአንተ አላስብም። እኔ ማሰብ የምችለው ቅድሚያ ለራሴ ነው። አንተ ለአንተ ነው ማሰብ የምትችለው። ስለዚህ ሲሳይ ለኔ ማሰብ ይችላል ብለህ ካሰብክ ማድረግ ያለብህ ተወዳድረህ አማኑኤል የአእምሮ ማገገሚያ መግባት ያለብህ። ስለዚህ አንተ ለራስህ አስብ፣ ቀድመህ ራስን አድን። ራስን ማዳን ስትችል ሰዎችን በምትችለው መርዳት ትችላለህ። ብዙ ፊልሞች ላይ አይተህ ከሆነ ከባድ የሆነ አደጋ ሲደርስ የሆነ ያ የሚያስመልጠው ሰውዬ እጁ የሆነ ነገር ይዞ ነው ያንን ሰው ለመርዳት የሚሞክረው አይደለ? ቅድሚያ መዳን ሲችል ነው ማዳን የቻለው እኮ። ስለዚህ መዳን ስትችል ታድናለህ ማለት ነው። መብላት ስትችል ታበላለህ። ስለዚህ ልጅቷ ልክ ከቤት እግሯ ሲወጣ ለራሷ ማሰብ ይጠበቅባታል። አትርሳ። ይሄን መርሳት የለባትም እሷ። በፍጹም ሁል ጊዜ ማሰብ ያለባት ለራሷ ማሰብ አለባት። ነገ ብላ ማሰብ አለባት። ልክ ማለት አስተውለ ከሆነ ልክ እህቶቻችን አረብ ሲሄዱ የሁላችንም ርዕስ ነው፣ ቤት ያስፈልገናል፣ ቤት መግዛት አለብን። እሷ እያለች እኮ ይሄን ርዕስ መነጋገር ይቻላል። ኢትዮጵያ ውስጥ እግሯ ሲወጣ ቤት ያስፈልገናል ይባላል። ኢትስ ኦኬ። ለቦታ መግዣ፣ ለቦታ መስሪያ ያ ሁሉ ወጪ ከበር አድርጋ ሰጠች። እሺ፣ ልክ ቤቱ ሲያልቅ ምን ያስፈልጋል? ለቤቱ እቃ ያስፈልጋል። ይሄንን ማን ነው ከበር የሚያደርገው? እሷ ናት። ይሄ ሁሉ ጫና በነገራችን ላይ አንድ ችግር አይደለም ይዛ የምትሄደው፣ የቤተሰቡን ሁሉ ችግር ይዛ የምትሄደው። ይሄ ግን መሆን የለበትም። እኔ ሲጀምር አሁንም እኮ እያወራን እንደነበር ነው፣ ሰው ራሱን ለመለወጥ ጥረት ማያደርግ ሰው አንተ ደግፈው አይለወጥም ነው። እሱ ነው ኦብቪየስ ነው። በቃ ይሄ መታወቅ አለበት። ሁለተኛ ደግሞ ቅድም እንዳልከው አንተ ነህ ለራስህ መጀመሪያ ማሰብ ያለብህ። አንተ ራስህን ሳትችል ሰውን ልታስችል አትችልም። አንተ ራስህን ሳትደግፍ ሌላ ሰውን ልትደግፍ አትችልም። መጀመሪያ ራስህ በሁለት እግር መቆም አለብህ። ፋይናንሻሊ ቢሆን ሜንታሊ ቢሆን እያንዳንዱ ነገር ራስህን መቻል አለብህ። ራስህን መደገፍ አለብህ። መጀመሪያ አንተ ከቆምክ በኋላ ሄደህ መርዳት ትችላለህ። አይኖ መረዳት ያለባቸው ቤተሰቦች ሊኖሩ ይችላሉ። ግን እኮ ምን እንደሆነ ታውቃለህ? ቤኪ ካፋ አይጥፋና ይቅርታ አድርግልኝ፣ እንደው ይቅርታ አድርጉልኝ ይሄንን ቃል ስጠቀም፣ እህቶቼ፣ ወንድሞቼ፣ የዚህ ቻናል ቤተሰቦች በጣም አዝናለሁ። ቤኪ ይሄንን ቃል ስጠቀም እየተሸጡ እህቶቻችን አሉ እኮ። እነሱ ተሽጠው ቤተሰብ እግሩን ሰቅሎ የሚኖርላቸው እኮ ቤተሰብ አለ። እውነት መነጋገር አይሻልም? እሷ እዛ ተሰቃይታ እየኖረች ቁጭ ብሎ የሚቀለቡ እህቶች አሏት። ቁጭ ብለው የሚቀለቡ ወንድሞች አሏት። እናት አባት አለ። ደግሞ ይባስ ብሎ ፍቅረኛም አለ። የሚጎዱት መጀመሪያ ላይ እንደተወራው
የራሴ በሚሉት ሰው ነው። ቤተሰብ ሊያስብ ይገባል። ቤተሰብ ማሰብ ካልቻለ እነሱ ሊያስቡ ይገባል። ባጭሩ በቃ ይህንን ማድረግ አለባቸው። አሁን ከሰው አንድ ነገር እንትን ማለት ያለብን ቤተሰብ ያስብላቸው አንድ ነገር ነው፣ ግን ሰው ገና ለገና እንዲያደርግልኛል ብሎ ጠብቆ ራስን መጉዳት ትክክል አይደለም። ወይም አንተ የሰውን ሁኔታ ስታተስ ልትቀይር አትችልም። ስለዚህ ከምንም በላይ መጀመሪያ ሰው ያስብልኛል፣ እናቴ፣ አባቴ፣ ወንድሞቼ፣ እህቶቼ፣ ፍቅረኛዬ ምናምን ያስቡልኛል ብለህ ከማሰብ በፊት አንተ ለራስ ማሰብ አለብን እኮ። አንተ እያልክ ያለኸው ለራስ ማሰብ አለብን ያንተ ድምዳሜ። በመቀጠል አንድ እውነት ደግሞ እንነጋገር። ልክ ልጅቷ አረብ ሀገር ስትሄድ ያው አስተዳደጋችን ይታወቅ የለም ኢትዮጵያኖች ለፕራይቬሲያችን እንጨነቅ የለም። እሷ ሄዳ ቤተሰብ መች ተለወጠ የሚል ስትረስ ይዛ ነው የምትሄደው ስትሄድ አይደለ? የማህበረሰብ ጫና አለ። የማህበረሰብ ጫናውን አይታል። ምን አደረገች? ይኸው 4 ዓመቷ ነው። ቤተሰብ ቤት አልገዛች፣ እናት አባቷን አልጦረች፣ ወንድሞቿን አላስተማረች፣ እህቶቿን አላስተማረች። አልፎ ተርፎ ሌላው የሚታሰብለታል እኮ ፍቅረኛዋም አንተን አላለች። ይሄ ሁሉ ጫና አለ። በነገራችን ላይ ሊታወቅ የሚገባ እኛ ብዙ ጊዜ የምንናገረው ነገር አለ። እንደ ሃሞና ቲዩብ እንደ ሃሞና ፋሚሊ የምንናገረው ነገር አለ። ቅድሚያ ለራሳችን ማሰብ ይጠበቅብናል ብለን ብዙ ጊዜ እናወራለን አይደል? ማንም ሰው ህይወታችን ላይ መጨመር አይችልም፣ መቀነስ አይችልም። ይሄንን ሊያውቁ ይገባል። ከማህበረሰብ ጫና ነፃ ሊሆኑ ይገባል። በመቀጠል ደግሞ ማለት ነው እሱንም ጨምራ ኦብቪየስ ነው። አሁን በቃ ያላቸው የመጀመሪያ አማራጭ መስሚያ ጥጥ ማድረግ፣ ጆሮአቸውን ድፍን። ያኔ ነው ህይወታቸው መለወጥ የሚጀምረው። አሁን ቀደም እንዳልኩ ቤተሰብ አትርዳ ሲባል ለማያስፈልገው አትስጥ እንጂ የደከመች እናት ካለች፣ መስራት የማትችል መስራት የማይችል አባት ካለ ለምን አትደግፍም? እነሱ ደግሞ ከአንተ ብዙም አያስፈልጋቸውም። አሁን ችግሩ የሚፈጠረው መች መሰለህ? እናትን ተጠቅመው አባትን ተጠቅመው ልጆች ከዛ ገንዘብ ሊወስዱ ሲሞክሩ ነው። የቅድሙ ታሪካውን ካነሳ 10 ምናምን ዓመት ስትለክፋ ኢን ሚሊየንስ ነው አለኝ ብላ የመጣችው። እናትና አባቷ ግን አይ ወንድምሽ እኮ ስራ መስራት ስላለበት ልለወጥ ምናምን ብሎ ቁጭ ብሩ ከሚል ተብሎ ተሰጠ፣ በዛው እንትን አለ ይባላል። እናትና አባት ቢጠቀሙ ከመብላትና ከመጠጣት ውጭ ሌላ ነገር አያረጉትም። የአረማው ብር አይጨርስም፣ እርግጠኛ ነኝ። ስለዚህ መደገፍ ያለ ቤተሰብ ካለ፣ አቅመ ደካማ ካለ ደግፍ። አቅም እያለው መስራት እየቻለ ወጥቶ መንቀሳቀስ እየቻለ ግን አንተ የምታበላበት የምታጠጣበት ምንም ምክንያት የለም። ተቀማጭ ጡረተኛ ማፍራት የለም ነው። ወንድም እህት፣ ማንም ቢሆን ወጥቶ ሊሰራ ይገባል እንጂ የማንም ድጋፍ ሊጠብቅ አይገባም። ማንም በገንዘብ ሊደገፍ አይገባም። ሰው ወጥቶ መስራት አለበት። ካሁንም የሰራውን ስራ ነው ሰፖርት የምታደርገው እንጂ ገና ስራ እንዲጀምር ሰፖርት አታደርግም። አሁን የብዙ እህቶች ላይፍ እየተመሰቃቀለ ያለው የብዙ አረብ አገር ላይ የሚለፉ ሴቶች ህይወት እየተመሰቃቀለ ያለው ወንድሜን ስራ አስጀምራለሁ፣ እህቴን ስራ አስጀምራለሁ፣ ፍቅረኛዬን ስራ አስጀምራለሁ በሚል ሁኔታ ነው። ይሄ ደግሞ ስህተት ነው። ሰውን ረድተህ ህይወቱን አትለውጥም። ሰውን ረድተህ የሆነ ስቴፕ ከፍ ልታደርገው አትችልም። ያባክናል። ቢኮዝ ለፍቶ ያመጣበት አይደለም ነው። ስለዚህ ሰውን ከረዳህን የጀመረውን ስራ ነው ሰፖርት የምታደርገው እንጂ እንዲጀምር ሰፖርት አታደርግም። እና እንደዛ ነው መሆን ያለበት ነው። በመቀጠል ደግሞ ማስበው ሲሄዱ ግብ የላቸውም። አንተ እኮ ከሐዋሳ የሆነ ቦታ ሄዳለሁ ብለህ ዝም ብለህ መናሪያ ጋር ሄደህ መድረሻህን ካላወቅ አትሳፈርም ታክሲ ወይ ዝም ብለህ አገባም። መድረሻህን ታውቃለህ። አዲስ አበባ ከሆነ የአዲስ አበባ ታክሲ ላይ መኪና ላይ፣ ወላይታ ከሆነ ወላይታ ላይ፣ የሆነ ቦታ ከሆነ ደቡብ ላይ፣ አማራ ክልል የምትሄድ ከሆነ የምትሄድበትን መድረሻውን አውቀህ ስለምትሄድ መነሻ የተስተካከለ ነው የሚሆን። አሁን በደፈናው ህይወቴን ለመለወጥ ብለው ነው የሚሄዱት። እንዴት አድርገው በምን ሁኔታ የሚያውቁት ነገር የለም። ገንዘቡ ምን ያህል ይጠራቀም፣ ከዛስ ምን ይሰራ የሚያውቁት ነገር የለም። ይሄ ግብ የሌለው አካሄድ ስለሆነ ዓላማ ስለማይኖርህ መሀል ላይ ብዙ ብክነቶች እንዲመጡ ያደርጋሉ። ፐርፐዝለስ የሆነ ህይወት እንድትኖር ነው የሚያደርገው። ስለዚህ ግብ ያለው ህይወት ቢኖርስ ብዬ ደግሞ እዚች ጋር ከነሱም አንጻር ይሄ ቤተሰቡን ራስን ከማቻል ነገሮችን ይሄ ቤተሰብን የምትረዳውን ሰው ከማወቅም ባሻገር ደግሞ ግብህን ማወቁ ጥቅም አለው ብዬ አስባለሁ። አንተ ምን ትላለህ እዚህ ጋር? በነገራችን ላይ ቅድም ልክ መነሻ ላይ እንዳነሳ ነው ምን መሆን አለበት፣ ልክ ከዚህ እንቅስቃሴ ለማድረግ ሲያስቡ
ተቀምጠው ህይወታቸውን ሊጽፉት ይገባል። ነገራችን ላይ የጻፍከውን ህይወትን ነው የምትኖረው። ፐርፐዝ ከሌለ ሄደ ደርሰህ ትመለሳለህ። በቃ አለቀ። ፐርፐዝ የለህማ። ስለዚህ ምን ሊደረግ ይገባል? ዓላማ ሊኖረን ይገባል። ገና ከዚህ ስንንቀሳቀስ ምሳሌ 2 ዓመት አረብ ሀገር ሄጄ ሰው ተቀጥሬ የሆነ ቦታ ሰርቼ ህይወቴን ቀይሬ እንደዚህ አደርጋለሁ ብላ ስትሄድ ስትመለስስ ምን አደርጋለሁ? ከ2 ዓመት በኋላ ወደ ሀገሬ እመለሳለሁ። ከተመለስኩ በኋላስ ምን አደርጋለሁ? ይሄን ሁሉ ልታስብ ይገባል። እንዴ አብዛኛዎቹ እኮ ከዚህ ሲሄዱ እኮ አካውንት እኮ የላቸው። አካውንት እንኳን የባንክ ቡክ አካውንት የላቸው። ይሄ ከምን የተነሳ ነው ሲባል ዓላማ ካለመኖር የተነሳ ነው። ዓላማችን ደፈና ነው። ልክ 2 ዓመት አረብ ሰራለሁ ኦር ደግሞ 4 ዓመት 6 ዓመት ሰርቼ ልክ ኢትዮጵያ ስመለስ እለወጣለሁ። በምን አይታወቅም። ብር ማስቀመጫ የሌለው ሰው በምን ነው የሚለወጠው? ሰው ጋር አስቀምጦ ልክ ሲመጣ የለም ሲባል ነው የሚለወጥ? ሊሆን አይገባም። ከኢትዮጵያ ሲወጡ ዓላማቸውን ግባቸውን አስቀምጠው ሊሄዱ ይገባል። 4 ዓመት ሰራለሁ ካለች በ4 ዓመት ውስጥ ማሳካት የሚገባትን ግቧን አስቀምጣ ልትሄድ ይገባል። ከዛ በኋላ የትኛውም ግብ ደግሞ የሚታወቀው ዓላማ ሲኖርህ ምን አለ ማለት ነው። ምሳሌ ከዚህ እስከዚህ እንደዚህ አደርጋለሁ፣ ሰዓት አለው፣ ጊዜ አለው። በጊዜ ውስጥ የተቀመጠ ነገር ነው። በ4 ዓመት ውስጥ እንደዚህ አደርጋለሁ ስትል የሚለካ ጊዜ አለው። ስመለስ ደግሞ እንደዚህ አደርጋለሁ። ስለዚህ መነሻዋንም መድረሻዋንም ታውቃለች ማለት ነው። ስለዚህ ያንን ስታደርግ፣ ስትሰራ፣ ስትሮጥ፣ ስትለፋ የነበረች እህት ምሳሌ ለቤተሰብ 100% ብር መጣላት ደሞዟ 25% ለቤተሰብ ብልክ 75% እሷ ጋር ይቀራል አይደል? 15%ቱ እዛ ለሚያስፈልጋት ነገር በትይዘው 60%ቱ መጥቶ አካውንቷ ላይ ቢቀመጥ ከ4 ዓመት በኋላ ስትመጣ አይከብዳትም ምን ማድረግ እንዳለባት። ምክንያቱ ምንድነው ከተባለ ተቀማጭ ብር አላት። ስንት እንዳስቀመጠች ታውቃለች። የራሷ ቡክ እኮ ነው። ዝግ አካውንት ከፍታ መሄድ ብትችል ማንንም ሰው አይነካባትም። ምን አስጨነቃት? እንትና ሰረቀብኝ፣ እንትና ወሰደብኝ፣ ምን አስባላት? ምን አጋጫት ከቤተሰብ ጋር? ያ ሁሉ ከሚፈጠር መርዳት ካለባት ቤተሰቦቿን ምሳሌ ባለትዳር ከሆነች ቤተሰቧን መርዳት ያስፈልጋል። አዎ ያስፈልጋል። 25% ብትልክ ደሞዟ በወር አይታወቅም። ምሳሌ 10 ሺህ ብር ቢሆን 2500 3000 ብር ለቤተሰብ ብትልክ የሚቀረውን ብር እሷም ተጠቅማ ተቀማጭ ብታደርግ ያ ብር እኮ መታ ብትለወጥ በነገራችን ላይ የቤተሰብን ሸክም ነው የሚቀንሰው። ክፋት አይደለም፣ መለወጥ ኃጢአት አይደለም። በየትኛውም ሳይንስ ብትሄድ መለወጥ ኃጢአት አይደለም። አንድ ነገር ደግሞ ብናወራ ራሱ ለምሳሌ ሲሄዱ አንደኛ ሊታወቅ የሚገባው ነገር ሰው በደሞዝ ህይወቱ አይለወጥ። ውጭ ሀገርም ሄደ ስራ የትም ስራ ደሞዝ ከሆነ ደሞዝ ነው። ግን ቢያንስ ምንዛሬው ጥሩ ስለሆነ ለምሳሌ ወደ ኢትዮጵያ ሲመነዘር ገንዘቡ አሪፍ ስለሆነ እዚህ 4 ዓመት ሰርተ የምታገኘውን እዛ በ1 ዓመት ልታገኝ ትችላለህ። እዚህ 10 ዓመት ሰርተ የምታገኘውን እዛ በ5 በ3 ዓመት ሰርተ ልታገኝ ትችላለህ። ሶ ለሆነ ነገር የሚሆነን ገንዘብ ወዲያው ታገኛለህ ውጭ ሀገር ሄደህ በመስራት። ሶ ውጭ ሀገር ሄደህ ትሰራና ከመሄደ በፊት ግብ ልታስቀምጥ ትችላለህ። ለምሳሌ የራሴ ኮፊ ሃውስ ይኖረኛል። ለዚህ ኮፊ ሃውስ ምን ያህል ገንዘብ ያስፈልጋል? 1 ሚሊዮን 500 ሺህ ሴት ታደርጋለህ። ስለዚህ እዛ ሄጄ ብሰራ በስንት ዓመት ውስጥ ይሄን ብር ላገኘው እችላለሁ ታስቀምጣለህ። ስለዚህ ዓላማን ታውቀዋለህ፣ ማሳካት የምትፈልገውን ነገር ታውቃለህ። ሰዎች የፈለገ ነገር ቢጠይቁ ዓላማን ስለምታውቀው ከዓላማን ገንዘቡ ስለሚጎልብህ ትጠነቀቃለህ። ዓላማ ከሌለህ ግን የሚጎልብህ ስለማይመስል እያወጣ ትሰጣለህ። አበድረኝ የሚል ሰው ብዛቱ፣ ስራ አስጀምረኝ የሚል ሰው ብዛቱ፣ እንዲህ ካላደረግሽልኝ ከአንቺ ጋር አልቆይም የሚል ሰው ብዛቱ፣ ፍቅረኛ ሰው አንተ ፍቅርህን በገንዘብ ልታቆየው አትችልም በፍጹም። ይሄ መታወቅ አለበት። ገንዘብ ካልሰጠሽኝ፣ ገንዘብ ካላክሽልኝ ከአንቺ ጋር በፍቅር አልቆይም የሚል ወንድ ካለ በእውነት ታዩ ዛሬውኑ ይሄድ። በእውነት የህይወት ግብ ትዳር ብቻ አይደለም። አንተ እድሜ ልክህን የለፋህን ነገር አገባዋለሁ ወይ ምናምን በሚል ሰበብ ልትባክን አይገባም። የደከምከውን እድሜ ልትከስር አይገባም። አንተ እኮ የምትከስረው ጊዜህን ነው፣ እድሜህን ነው፣ ወጣትነትህን ነው፣ ገንዘብህን ነው፣ አቅምህን፣ ኃይልህን ነው ሁላ እኮ የምታጠው። ገንዘብ ብቻ አይደለም እዛ ጋ እኮ ያለው። ስለዚህ ሁሌም ሊጠነቀቁ የሚገቡት የመጀመሪያ ራሳቸው ናቸው። ሰው ያስብልኛል ብለው ማሰብ የለባቸውም። ሁለተኛ ደግሞ ግብ ሊኖራቸው ይገባል። ዓላማ፣ ይሄን አሳካለሁ፣ ከዛ ስመለስ ይሄን ስራ ሰራለሁ። በቃ
ከዛም በዛ ህይወቴን አስቀጥላለሁ። ቤተሰብ ሊረዳ የሚገባው እኔ ራሴን ከቻልኩ በኋላ። በነገራችን ላይ ቁጥ ቤተሰብን ከምትረዳ ራሱ አንዴ ተለውጣ በደንብ ህይወታቸውን ብትለውጥ ነው የሚሻለው። ለምሳሌ አሁን እኮ ለቤተሰብ ቤት የመግዛት አቅም ላይኖር ይችላል። አሁን ለቤተሰብ ትልቅ ነገር የማድረግ አቅም ላይኖር ይችላል። ወደፊት መኖሩም አይቀር ነው። ግን አሁን ያለህን አቅም ከምትበትነው፣ ለምሳሌ ማይጠቅም ነገር እየገዛ ረዳኝ ከሚልህ ሁሌ አንተን እጅ ከሚጠብቅ አንዴ ህይወትን ለውጠ ቤት መግዛት የሚችል ሰውዬ ስትሆን ቤት መተህ ትገዛላቸዋል። መኪና መግዛት የሚችል ሰውዬ ሲሆን መኪና መተህ ትገዛላቸዋል። የሚያስፈልጋቸውን ማሟላት የሚችል ሰውዬ ስትሆን መተህ ታሟላለህ እንጂ የሆነ ገንዘብ እጅ ላይ ስላለ ብቻ መደገፍ የለብህም። መረዳት ያለባቸው እንዳይረሳ ወላጆች ካሉ ሊረዱ ይገባል። አቅመ ደካማ ከሆኑ ግን መስራት የሚችልን ሰው መርዳት አንድ ብር መላክ አለበት ብዬ አላምንም። አዎ ቅድምም እንደተናገርነው ውድ የሃሞና ቤተሰቦቻችን መረዳት ያለባቸው ቤተሰቦች አዎ መረዳት አለባቸው። እሱን እውነት አልካድንም። ግን ደግሞ ያንን ስታደርጉ በዓላማ ሊሆን ይገባል። እያንዳንዱ እንቅስቃሴያችሁ ከዓላማችሁ ጋር የሚሄድ ሊሆን ይገባል። ከዓላማችሁ ፈቀቅ የሚያደርጋችሁ ነገር ካለ ዞር ልታደርጉት ይገባል። የትኛውም እንቅፋት አብሬሽ መቆየት አልፈልግም ካለ ምንም አታርጊ ደግሰሸኝ በእሱ አይደለም አንቺ የምትቆይ እሱ ሊታወቅ ይገባል። በዚህ ያስፈራሯቸዋል። የሚገርም ከአንቺ ጋር መኖር አልፈልግም ጥዬሽ ነው የምሄደው ይሂድ። እሷን ብሎ አይደለም መጀመሪያ የሚመጣው ማለት ነው። መሄድ ይችላል። እሷ በምትልከው እግሩን ሰቅሎ የፈለገበት እየተዝናና የፈለገውን እየበላ የፈለገውን ስማርትፎን እየቀያየረ እሷ በተሰቃየችው ስቃይ እሱ እዚህ ኢትዮጵያ ውስጥ ይኖራል። ሊሆን አይገባም በፍጹም። ያ ነው መሆን ያለበት። እንትናንም ስራ ላስጀምረው ነው የሄድኩትም ይባል የለበትም። አንተ ገንዘብ ማምጣት ያለበት ራስ ስራ ለመስራት በሰው በኩል ህይወትን ለመለወጥም ጥረት አታር። አንዳንድ የድካም ስሜት የሚሰማቸውም ሴቶች አሉ። በምን ጉዳይ ሄደው ለፍቅረኛ ወይ ለወንድሜ ብር ልኬ እሱ በሰራው ብር እኔ እኖራለሁ ብሎ የሚያስቡ እንደዛም ያኖር የለም። ሁሌም ልታስብ የሚገባው ገንዘብን ስራ ሰርተ ራስን እንትን ማለት ያለበት። ስለዚህ ያው ችግሩን አንስተናል፣ መፍትሄውንም እያነሳን ያለነውና ሁሌም ሊጠበቁ የሚገባው ከእንደዚህ አይነት ነው። ገንዘባቸውን በደንብ መያዝ አለባቸው። ስራ በደንብ መስራት አለባቸው። ያሰቡትን ነገር ሄደው ካገኙ በኋላ ወዲያው ተመልሰው ደግሞ እዚህ ህይወታቸውን መለወጥ አለባቸው። አንዳንዴ ምን ይሆናል መሰለህ፣ እዛ ይሄዱና ከቤት አይወጡም። ረጅም ሰዓት ነው ስራ የሚሰሩት። አንዳንዴ ይሄ ካለው ዓለም እንትን ወደኋላ ይቀራሉ። 2 ዓመት ትቅር 4 ዓመት ሲሆናስ 6 ዓመት ሲሆናስ ጊዜው ካለው አስተሳሰብ ጋር አይቀጥሉም። ማለትም አንተ እኮ ይሄ አሁን ያለውን ነገር ስትረዳ፣ ሰዎችን ስታገኝ፣ ከሰዎች ጋር ስታወራ ነው አዲስ ነገር እየተማርክ ነገሮችን እንትን እያልክ። ሁሌ አንድ ስራ ላይ ተወጥራ ያለች ሴት ምንም ማድረግ አትችልም። በቃ እዛ የሚያሰሩት እንደዛ ነው። እዚህ 8 ሰዓት ሰርተህ እኮ 8 ሰዓት ነው እንሰራለን ይባል እንጂ እኮ 8 ሰዓቱን ራሱ በትክክል አንሰራ። በጣም ብዙ ሰዓት ይባክናል። ስናወራ፣ ቡና ስንጠጣ፣ ቲክቶክ ስንጠቀም፣ ኤቭሪቲንግ ስናደርግ የሚባክን ሰዓት አለ። እነሱ ግን ኮንቲኒየስ የሆነ ስራ ነው የሚሰሩት ረጅም ሰዓት። በዛ ውስጥ ብዙ ነገር ያመልጣቸዋል። ከዛን እንደምን ሰዎች ይቆጥሯቸዋል። እኚህ እርዳኝ የሚሉ ሰዎች እንደ ፋራ እነሱን ማየት ይጀምራሉ። ስለዚህ እንደዚህ መቆጠር ካልፈለጋችሁ፣ ፋራ መባል ካልፈለጋችሁ ወዲያው ትሄዱና ስራ ሰርታችሁ የያዛችሁትን ገንዘብ መታችሁ እዚህ ነው ስሩ። ገንዘብ ያዙ፣ የያዛችሁትን ገንዘብ ወዲያው መታችሁ ደግሞ እዚህ ስሩ። ካለው ነገር ጋር አብራችሁ መሮጥ ጀምሩ፣ መቀጠል ጀምሩ እንጂ ባላችሁበት ሁሌ 10 ዓመት ሰርታ የመጣች ሴት እዚህ ጋር ያለው ነገር እንዴት ሊገባት ይችላል? ከዛን ስትረዳ የነበረው ወንድሟ፣ ስትረዳ የነበረ እህቷ፣ ቤተሰቦቿ ትሽ አንቺ ፋራ ብሎ ማሾፍ ይጀምራሉ። በረዳቻቸው፣ በሰራች፣ በለፋች እንደዚህ የምትባለው እና ራሳችን ለራሳችን ካላሰብን ሰው ሊያስብልን አይችልም ማለት ነው። እና በመጨረሻ የምታስተላልፈው ሀሳብ ካለ እስቲ እንትንበልና እንዝጋ። እሺ፣ በመጨረሻ ማለት የምፈልገው ነገር ምንድነው? እስካሁን ድረስ እንግዲህ ተመልካቾቻችን የተለያዩ ሀሳቦችን፣ ችግሮችን፣ መፍትሄዎችን አንስተናል። ሊሆን የሚገባውን ነገር በደንብ አውርተናል እና በህይወታችሁ ላይ 10 ጊዜ መለካት 1 ጊዜ መቁረጥ ልመዱ ብዬ ነው መናገር የምፈልገው። ነገሮችን ከማድረጋችሁ በፊት ደጋግማችሁ አስቡ። ለውሳኔ አትቸኩሉ። በጣም ማሰብ ለሚገባችሁ ነገር በደንብ አስቡ። ክፋት አይደለም፣ አስባችሁ በደንብ አምናችሁበት ነው ነገሮችን ልታደርጉ የሚገባው። መልእክት አለኝ፣ ይሄ ነው እንግዲህ። ስለዚህ በአረብ ሀገራት የምትገኙ ኢትዮጵያውያን ወንድሞቻችን እህቶቻችን፣ በአብዛኛው መጀመሪያ ከዚህ ስትሄዱ ዓላማ ይኑራችሁ።
አላማችሁ ይሄን ላሳካ ነው፣ ይሄን ገንዘብ ላገኝ ነው፣ ከዛ በኋላ እዚህ መጥቼ እንዲህ አይነት ስራ ልሰራ ነው ብላችሁ ሂዱ። ለዛ አትቸገሩም። ከዛ በኋላ ደግሞ ቤተሰቦቻችሁን ስትረዱ አቅመ ደካማ ከሆኑ ብቻ መስራት ካልቻሉ ብቻ እንጂ የሚሰራ ወንድም እህት ማንንም እንዳትረዱ። ምክንያቱም እናንተ ሳትረዱት ያልሰራ ረድታችሁት አይሰራም። እናንተ ሰጥታችሁት የሰውን ህይወት አይለውጥም። ምክንያቱም የእናንተ ድካም ለእናንተ ብቻ ነው የሚታወቀው። ገንዘባችሁን ጠብቁ በደንብ። በመቀጠልም መደገፍ የምትችሏቸውን ቤተሰቦች ብቻ በትክክል እርዷቸው። ገንዘባችሁን ስሩ። ራሳችሁን ከተለያዩ ነገሮች ጠብቁ። እናንተን ሊሸውድ ከሚፈልግ ፍቅረኛ ራቁ። ህይወት ግቡ ማግባት ብቻ አይደለም፣ ተጠንቀቁ። መጀመሪያ ራሳችሁ ለራሳችሁ አስቡ። ሰውን ከመርዳታችሁ በፊት ራሳችሁን ቻሉ፣ ራሳችሁን እርዱ፣ ራሳችሁን ደግፉ። የዛሬው ቪዲዮ ይህን ይመስላል። እስካሁን ድረስ ካወራናቸው ነገሮች ጋር ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ከዚህ ተመሳሳይም ታሪኮች በእናንተ የገጠማችሁ ታሪኮች ካሉም አስተያየት መስጫው ላይ ጻፉልን። ተመልሰን እናቀርብላችኋለን፣ እናስተላልፋለን። በዛም ደግሞ ሌሎች እህት ወንድሞቻችን በአረብ ሀገራት ያሉ ይማራሉ። ስለዚህ ኮሜንት ጻፉልን። ቪዲዮ ደግሞ ጠቃሚ ነው ብላችሁም ካሰባችሁ ሼር ለጓደኞቻችሁ፣ ለሌሎች በአረብ ሀገራት ለሚሰሩ ሰዎች ሼር አድርጉላቸው። በቀጣይ እንደዚህ አስተማሪ ፖድካስት እስክንገናኝ ድረስ በደህና ቆዩልኝ። በብልሃት እንኖር።